ሰላም ሰላም ጤና ይስጥልን ክብሯትና ክብሯን እንዴት ናችሁ? በያላችሁበት ሰላምታ ይድረስ። አቤል ኦፊሻል ላይ ትገኛላችሁ። ዛሬ በሚኖረን የጋራ ቆይታ ስለ ሞርጋን ሮጀርስ እናነሳለን። የወቅቱ የእንግሊዝ ፕሪምየር ሊግ አማካዮች ውድ ገንዘብ ይወጣባቸዋል ተብለው ከሚጠበቁ ተጫዋቾች መካከል እንደ አንዱ የሚነሳ ነው እና ደግሞ በዚህ ሰዓት ላይ እስከ 100 ሚሊዮን ፓውንድ የሚወጣ ገንዘብ አርሰናል፣ ማንቸስተር ዩናይትድ፣ ቼልሲ እና ሪያል ማድሪድ አሊያም እንደነ ፓሪስ ሰን ጀርማ ያሉ ክለቦች የዚህ ተጫዋች ፈላጊ ስለመሆናቸውም ጭምር በዚህ ሰዓት ላይ እየተነሳ ይገኛል። ማን የዚህ ተጫዋች የክለብ ማረፊያ ሊሆን ይችላል በብዙዎች ዘንድ የሚጠበቅ ነው። ነገር ግን እንግሊዛዊ አማካይ አዲስ ኮንትራት እስከ 2031 ድረስ በአስቶን ቪላ የሚያቆየውን ኮንትራት ከፈረመ በኋላ የእነዚህ ክለቦች የትኩረት ማዕከል ሆኖ በዚህ ሰዓት ላይ የተመለከትናቸው ከሚገኙ በጣም አስደናቂና ወጣት ተጫዋቾች መካከል እንደ አንዱም ጭምር የሚነሳ ነው። 100 ሚሊዮን ፓውንድ የሚጠጋ ገንዘብ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ አሊያስ ፓሪስ ሰን ጀርመን ለዚህ ተጫዋች ዝውውር በዚህኛው ዓመት ሊያወጣ ይችላል የሚለው ጉዳይ የሚጠበቅ ነው። ታዲያ አራቱም ክለቦች ይህንን ተጫዋች እስከ 100 ሚሊዮን ፓውንድ የሚወጣ ገንዘብ አውጥተው ይህንን ተጫዋች ወደ ክለባቸው ይቀላቀሉታሉ የሚለው ጉዳይ የሚጠበቅ ነው። ነገር ግን በአስቶን ቪላ በኩል ለተጫዋቹ ቢያንስ ከ80 ሚሊዮን ፓውንድ በላይ ገንዘብ እንደሚፈልግም ጭምር ተሰምቷል። ይሄ ብቻ አይደለም፣ እንደ ኢኒሻልም ጭምር ደግሞ እየተነሳ የሚገኘው ከ90 ሚሊዮን ፓውንድ ያላነሰ ገንዘብ ደግሞ ይጠበቃል ነው የተባለው። ነገር ግን በርካታ ክለቦች በዚህ ተጫዋች ጉዳይ ላይ በዝውውር ሂደቱ ትልቅ ፉክክርና ፍልሚያ ውስጥ ይገባሉ ተብሎም ጭምር የሚጠበቅበት የዝውውር ጉዳይ ሊሆን እንደሚችል ገና ከወዲሁ እየተነሳ ነው የሚገኘው። ታዲያ ሮጀርስ ይህንን ክለብ ከመቀላቀሉ በፊት ከሚድልስብራ ምናልባትም እንደምታስታውሱት በ2024 ፌብሩዋሪ ወር ነበረ ወደ ቪላ ሲመጣ 15 ሚሊዮን ፓውንድ ብቻ ነበር የወጣበት። አሁን ከዛ በ6 እጥፍ በ7 እጥፍ ገንዘቦቹን ጨምሮ ተጫዋቹ በጣም በብዙሃኑ ክለቦች የሚፈለግ ተጫዋችም ጭምር ሆኗል። ምናልባትም በዚህኛው ጉዳይ ላይ ወደ 20 በመቶ አካባቢ የሚጠጋ ገንዘብም ጭምር ደግሞ ክለቡ ያገኛል ተብሎ ይጠበቃል። ቀደም ሲል እንዳነሳ ነው ተጫዋቹ ኖቬምበር ወር ላይ እስከ 2031 ድረስ የሚያቆየውን ኮንትራት ሲፈርም አንዱ በዚህ ሰዓት ላይ ለአስቶን ቪላ በክለብ ውስጥ የሚቆይበት ጉዳይ ዛን ያህል ጥያቄ የሚያነሳ አይደለም። ተጫዋቹን በበኩሉ በአስቶን ቪላ አሁን ባለው ነባራዊ ሁኔታ ደስተኛ መሆኑ ተነግሯል። ነገር ግን አሁን ላይ ለተጫዋቹ ማርኬት ቫሊዩ የተለጠፈበት የሚገኘው ገንዘብ አስቶን ቪላ የእነዚህን ክለቦች ጫና ተቋቁሞ ተጫዋቹን ማቆየት የሚችልበት እድል ላይኖረው ይችላል ተብሎ የተነሳ ነው የሚገኘው። አንዱ ክለቡ ቀደም ሲል እያነሳናቸው የሚገኙ ክለቦች በአውሮፓ ሻምፒዮንስ ሊግ የመሳተፍ እድላቸው በጣም ሰፊ የሆኑ ክለቦች እንደመሆናቸው መጠን ምናልባትም ቼልሲ እና ካስቶን ቪላ በተሻለ ማንቸስተር ዩናይትድም ሆነ ፓሪስ ሳን ጀርመንም ሆነ አርሰናል የዚህ ተጫዋች የማረፊያ ዕድል የመሆናቸው ጉዳይ ብዙ የሚያጠያይቅ እንዳልሆነም ጭምር የሚታወስ መሆኑን ታስታውሳላችሁ በቅርብ ጊዜ በነበረው ቆይታ። ታዲያ አሰልጣኝ ማይክል ካሪክ ይህንን ተጫዋች ወደ ክለባቸው እንዲመጣም ጭምር ይፈልጋሉ ተብሎ በተደጋጋሚ የተነሱ ከሚገኙ ተጫዋቾች መካከል አንዱ መሆኑን ታስታውሳላችሁ። ይበልጥ ደግሞ በደንብ ከሚያውቋቸው ተጫዋቾች መካከልም አንዱ ነው። የአሁኑ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በሚድልስብራ በነበሩበት ሰዓት ላይ ይህንን ተጫዋች ከሰለጠኑ ሰዎች መካከል አንዱ እንደሆኑም ጭምር ደግሞ የምናስታውሰው ነው። በ6 ወራት የዛ ቡድን ቆይታ ከማይክል ካሪክ ጋር የነበራቸው ቆይታ እጅግ በጣም ጥሩ እንደነበርም ጭምር ደግሞ የሚነሳለት ተጫዋች መሆኑም ደግሞ የምናነሳው ነው። ቀጣይ ወደ የትኛው የአውሮፓ ክለብ ማረፊያ ሊሆን ይችላል የሚለው ጉዳይ የሚጠበቀውንም ጭምር በዚህ ሰዓት ላይ የተመለከትናቸው ከሚገኙ በጣም ጠንካራ ከሚባሉ ተጫዋቾች ውስጥ አንዱ እና ደግሞ በእግር ኳስ ሕይወቱ ከዚህ የተሻለ የሜዳ ላይ ቆይታ ሊያሳልፍ እንደሚችልም ጭምር ገና ካሁኑ እየተነገረ ነው የሚገኘው። ለምሳሌ እንደነ ጄሰን ዊልኮክስ የአሁኑ የማንቸስተር ዩናይትድ ቴክኒካል ዳይሬክተር የሆኑት ይህንን ተጫዋች ይፈልጋሉ ተብለው ከሚጠበቁ ሰዎች መካከል አንዱ መሆናቸውም ጭምር የሚታወቁ ናቸው። ከዚህ ቀደም በተለይም በሲቲ በነበራቸው የአካዳሚ ዳይሬክተር ላይ በደንብ ከዚህ ተጫዋች ጋር የሚተዋወቁ እንደሆኑ ይታወቃል። የአጥቂ አማካይ ነው። ብዙዎች እንደሚያነሱት በዚህ ሰዓት ላይ በብዙሃኑ ዘንድ ከሚፈለጉት ተጫዋቾች መካከልም ጭምር ደግሞ በተደጋጋሚ የሚነሳ ተጫዋች ሆኖም ደግሞ የምናነሳ ነው። 10 ቁጥር ቦታ ላይ መጫወት የሚያስችል አቅም አለው። በተለይ ከግራው መስመር ላይ የተነሳ
በዚህ ሰዓት ላይ የሚኬል አርቴታን ቡድን እንዲህ አይነት አድማይረር የሆነ ተጫዋች ይፈልጋል ተብሏል በቡድናቸው ውስጥ። ለዚህ እንደ ምክንያት የሚነሳው እንደ ሊያንድሮ ትሮዣርድ፣ ጋብርኤል ማርቲኔሊ፣ ኤበርች ኤዜ ያሉ ተጫዋቾች እዛ ቦታ ላይ መጫወት የሚችሉ ተጫዋቾች ናቸው። ነገር ግን ወጣትና ደግሞ በጣም ኢነርጄቲክ መሆን የቻለን ተጫዋች ወደ ክለባቸው ማምጣት ይፈልጋሉ ጭምር እየተባለ ነው የሚገኘው። ቼልሲም በተመሳሳይ የግራ መስመር የክንፍ ተጫዋች ይፈልጋል። በዛ ቦታ ላይ ጄሚ ጊተንስ በክለቡ በኩል በቀዳሚነት የሚጠበቀው ነው። ነገር ግን እንዲያም ቢሆን በክለብ ውስጥ ደግሞ ጥሩ ጊዜን እያሳለፈ የሚገኝ ተጫዋች እንዳለ መሆኑ መጠን አሁን ላይ ሌላ ተጨማሪ ተጫዋችም ጭምር ይፈልጋሉ ተብሏል። በክለቡ በኩል ፓሪስ ሳን ጀርመን በዝውውሩ ሂደት ላይ እጁን ያስገባል ተብሎ ከሚጠበቁ የአውሮፓ ክለቦች መካከል አንዱ ነው። ለዚህ ደግሞ የፓሪስ ሳን ጀርመን ገንዘብ በጣም ገዘፍ ሊል እንደሚችልና በተጫዋቹ የዝውውር ሂደት ላይ በጣም ቀላል የሚባል ፉክክር እንደማይጠበቅም ጭምር ከሚጠበቁ ክለቦች መካከል አንዱ ፓሪስ ሳን ጀርመን መሆኑንም ጭምር ደግሞ መዘንጋት የማይገባን ጉዳይ ነው። ባየር ሚዩኒክም እንዲሁ ጉዳዩን በተለይም በዚህ ተጫዋች ዝውውር ላይ ዝም ብሎ ጉዳዩን ይመለከታሉ ተብለው ከማይጠበቁ ክለቦች መካከል አንዱ ነው። ምናልባት በአውሮፓ በጣም ጥራታቸውን ከጠበቁ ቡድኖች መካከል አንዱ በዚህ ሰዓት ላይ በጣም አስደናቂ የሚባል ፐርፎርማንስንም ጭምር እያሳለፈ የሚገኝ ክለብ መሆኑንም ጭምር ደግሞ መዘንጋት ያለብን አይመስለኝም። ሰው ባየር ሚዩኒክ፣ አርሰናል፣ ማንቸስተር ሲቲ፣ ማንቸስተር ዩናይትድ፣ ቼልሲ የተጫዋች ደግሞ ፈላጊ መሆናቸውም ጭምር በዚህ ሰዓት ላይ የተመለከትናቸው ከሚገኙ የእንግሊዝ ፕሪሚየር ሊግ እጅግ ተጠባቂና በፉክክር ሂደቱ ላይ ለዋንጫ ብሎም ደግሞ በአውሮፓም ጭምር ስለ አውሮፓ ሻምፒየንስ ሊግ፣ ስለ ዓለም ክለቦች ዋንጫ ገዘፍ ስላሉ ቶርናመንቶች ላይ ያንን ማድረግ የሚያስችል አቅም ያላቸው ተጫዋቾች መሆናቸውንም ጭምር የሚገልጹ የሜዳ ላይ ስታቲስቲክስ ያላቸው ተጫዋቾችም ጭምር መሆናቸውን እያስተዋልንባቸው ይገኛሉ። በዚህ ሂደት ላይ የሞርጋን ሮጀርስ አስደናቂ ፐርፎርማንስን ማግኘት የሚችለው የትኛው የፕሪሚየር ሊግ ክለብ ነው የሚለው ጉዳይ ላይ በጣም ከሚጠበቁ ተጫዋቾች መካከል አንዱ መሆኑን ያስተዋልናቸው ከሚገኙ ተጫዋቾች ውስጥ አንዱ ነው። ምናልባትም አንዳንዶች ወደኋላ መለስ ሲሉ ከብዙሃኑ ተጫዋቾች ጋር ሲያነጻጽሩት የነበረ ምናልባትም ቁጥሮችም ጭምር ከዛ በላቀ ሂደትም ጭምር ደግሞ የሚገልጹ ተጫዋች እንደነበረም ጭምር ከተመለከትናቸው የእንግሊዝ ፕሪሚየር ሊግ ተጫዋቾች መካከል እንደ አንዱ የሚነሳ ሆኖም ጭምር ከተመለከትናቸው ተጫዋቾች መካከል የምናስታውሰው ነው። ይህንን ቆይታው የተጫዋች ከዚህ ባለፈ እንዴት ባለ መልኩ ሊያቆየው ይችላል የሚለው ጉዳይ በሰፊው ከምንመለከታቸው ተጫዋቾች መካከል አንዱ፣ በአንዳንድ አጋጣሚዎች ደግሞ በጣም የተለየ ታለንት ካላቸው ተጫዋቾች መካከልም ጭምር ደግሞ የሚነሳ ሆኖ እንመለከተዋለን። ቀደም እንዳነሳ ነው የአጥቂ አማካይ፣ ከዛ ባሻገር ደግሞ የግራ መስመር የክንፍ ተጫዋች፣ የቀኝ መስመር የክንፍ ተጫዋች ሆኖ መጫወት የሚያስችል አቅም አለው። ቀኝ እግሩን መጠቀም ይችላል፣ ግራ እግሩን መጠቀም ይችላል። ከዚያ ባሻገር ከ80 እስከ 90 ከዚያ ባሻገር እስከ 100 ሚሊዮን ፓውንድ የሚጠጋ ገንዘብ ሊወጣበት ይችላል። ሜትር ከ87 አካባቢ መርዘም የሚያስችል በተክለ ሰውነትም ጥያቄ የማይነሳበት በጣም ትልቅ አቅም ካላቸው ተጫዋቾች መካከል እንደ አንዱም ጭምር የሚነሳ ሆኖ በዚህ ሰዓት ላይ የተመለከትናቸው ከሚገኙ ተጫዋቾች መካከል አንዱ ነው። በአስቶን ቪላ 114 ጨዋታዎችን አከናውኗል። 27 ጎል አስቆጥሮ 21 ጎል አስቆጥሮ በ48 ጎሎች ላይ በቀጥታ ተሳትፎ ማድረግ ከቻሉ ተጫዋቾች መካከል አንዱም ጭምር ሆኖ ደግሞ የተመለከትናቸው እንገኛለን። ይሄ ኳሊቲው ይህንን ተጫዋች ከዚህ ክለብ እንዲለያይና ወደ ተሻለ የእንግሊዝ ፕሪሚየር ሊግ ክለብ እንዲጓዝም ጭምር ያስችሉታል ተብለው ከሚጠበቁት ተጫዋቾች መካከል አንዱ እንዲሆንም ጭምር ደግሞ የሚያስችሉት ይሆናል ተብሎ ይጠበቃል። የሞርጋን ሮጀርስ ማረፊያ ግን ኦልትራፎርድ አሊያስ ምናልባትም መርሲሳይድ፣ ከዚያ ባሻገር ፓርክ ደ ፕረንስ፣ ስታንፎርድ ብሪጅ፣ ኤምሬትስ የትኛው ሊሆን ይችላል የሚለው ጉዳይ በጣም ከሚጠበቅባቸው ተጫዋቾች መካከል አንዱ ሆኖ የሚጠበቅ ነውና ምናልባትም እንግሊዞች ከረጅም ጊዜ በኋላ ያገኙታል ተብለው ከሚጠበቁ በጣም ትልቅ ኳሊቲ ካላቸው ተጫዋቾች መካከልም ጭምር የሚያደርጉት ሆኖ ያስተዋልነው እንገኛለን። ምናልባት በአማካይ እስካሁን ድረስ ወደ 22.57 ሜትሮችን ከቨር ማድረግ የቻለ ተጫዋች ነው። ከዚያ ባሻገር ሙከራዎችን በማድረግ የተሳኩ ኳሶችን በማቀበል ኳሶችን በጫናዎች ውስጥ በመቀበል ከዛ ባሻገር ከኳስ ውጭ ያሉት ኢንቮልቭመንቶችም ጭምር ቀላል የማይባሉ ናቸውና እንደነ ጄሚ ሬድናፕ ያሉ ሰዎችም ጭምር የሚያደንቁ ተጫዋች ሆነው በዚህ ሰዓት ላይ የተመለከትናቸው ከሚገኙ
ፕሮሚሲንግ ታለንት ብለን ከምናነሳቸው ውስጥ አንዱ ለእንግሊዝም አሁን ለእንግሊዝ ብሔራዊ ቡድንም ጭምር ዝግጁ ነው ተጫዋቹ ብለዋል። ምናልባትም በዚህ ሰዓት ላይ ጄሚ ሬድናፕም ሆኑ አሰልጣኝ ኡናይ ኤምሬ ተጫዋቹ ለእንግሊዝ ብሔራዊ ቡድንም ጭምር ዝግጁ መሆኑን የሚገልጹ ሀሳቦችን እያነሱ ነው። አሁን በተለያዩ ታክቲኮች መጫወት ይችላሉ ተብለው ከሚጠበቁ ተጫዋቾች መካከል አንዱ ነው። የማንቸስተር ሲቲ አካዳሚ የነበረ ነገር ግን ከኤቲሃድ ወጥቶ በትላልቅ የእንግሊዝ ፕሪሚየር ሊግ ክለቦች ደግሞ የሚጠበቅበት አይነት ተጫዋች ነው። ከማንቸስተር ሲቲ በኋላ ያሉት ህይወቶቹ በጣም ስኬታማ ይሆናሉ ተብሎም ጭምር የሚጠበቅ ነው። በተለይ የውሰት ጊዜያቶቹ ስኬታማ እንዳልነበሩም ጭምር የሚታወቅ ነው። በተለይ ለዚህኛው ጉዞ በጣም ድንቅ ነበር። ነገር ግን በሻምፒዮንሺፑ ከቦርንሞዝ ጋር የታይትል ኮንቴንደር በነበረበት ሰዓት ላይ በስኮት ፓርከር ቡድን ስር በ2022 ውድድር ዓመት የተመለከት ነው። ነገር ግን ስትረግልም ጭምር ደግሞ ያደረገበትን ቆይታ ማሳለፍ ከቻሉ ጨዋቾች መካከል አንዱ እንደነበር የምናስታውሰው ነው። ከዚያ ባሻገር ወደ ቪላ ከመጣ በኋላ ደግሞ አሁን በምናነሳቸው እንግሊዝ ፕሪሚየር ሊግ ክለቦች እንድናየው የሚጋብዙ ፐርፎርማንሶችን እያሳለፈ ነው። የመጨረሻው ሪዛልቱ የት ሊሆን ይችላል የሚለው የሚጠበቅ ነው። ሞርጋን ሮጀርስ የብዙሃኑን ትኩረት እየሳበ የሚገኝ ተጫዋች ሆኖ በዚህ ሰዓት ላይ የተነሳ የሚገኝ እስከ 100 ሚሊዮን ፓውንድ የሚጠጋ ገንዘብ በዝውውሩ የሚጠየቅበት ተጫዋች መሆኑም ጭምር እየተነገረ ነው የሚገኘው።